በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። መስቀሉን ቢነካው አቃጠለው። ከዚያም ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋንም አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚያንም ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ለንጉሥ ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጹም ስላሉ ይህን ሕግ እንዴት ላድርገው አላቸው። እኛ ያንተን ዕድሜ ተከፋፍለን እንጾማለን ብለው አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስን መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሮስ ላይ ተነሳበት። ድል ለሕርቃል ሆነና አሸነፈ። ነገር ግን መስቀሉ ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው መስቀሉን አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ታዲያ እኛም ዛሬ ይህን ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትንና በጠላቶቹ ላይ ኃይልን እንደሰጠኸው ለእኛም በኃጢአት ላይ ድል መንሳት መንፈሳዊ ኃይልን ስጠን እያለን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተ ክርስቲያናችን አብራ ደጋግመዋለች። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያናችን ሱባኤ በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ስም ሰይመን ጾሙን እንጾመዋለን። የእኛ ጠላት የጨለማ ገዥ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። አንድም ዘወረደ ይባላል። ዘወረደ ማለት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳንና ፍቅሩን ሊገልጽልን ከሰማየ ሰማያት መውረዱን ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ከሰማየ ሰማያት ወርዶ ከቅድስት ድንግል ማርያም መወለዱን የሚያመላክት የሚታወስበት የሚነገርበት የዐቢይ ጾም አንደኛው ሳምንት ነው። ዮሐንስ 3:13 እግዚአብሔር አምላክ ለአዳም በገባው ቃል ኪዳን መሠረት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ልጁን ላከ እንዳለ ሐዋርያው ቅዱስ ጳውሎስ የጠፋውን አዳምን ፍለጋ ከአባቱ እሪና ሳይጎድል ሳይለይ ከሰማይ መውረዱን የምናዘክርበትም በዓል ነው። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ዘወረደም ላዕሉ አይሁድ ሰቀሉ እግዚአ ኩሉ ዘያህዩ በቃሉ ከላይ የወረደውን በቃሉ ድውያንን የሚፈውሰውን አይሁድ ሰቀሉት። ቅዱስ ያሬድ ዘወረደ 4 ነገሮች ይነገሩበታል። የአዳም ከገነት ወደ ምድረ ፋይድ መውረድ፣ የወረደውን ለመመለስ የአካላዊ ቃል ከሰማይ መውረድ፣ ከሰማይ የወረደው ጌታ የተሰቀለበት ዕፀ መስቀል ከኢየሩሳሌም ወደ ፋርስ መውረድ፣ ክርስቶስ ሰው የሆነለት የእኛ ሰውነት ከጽድቅ ከቅድስና ወደ ኃጢአት መውረድ ይነገርበታል። ለአራቱም መውረዶች የክብር መመለስ የእርገት ልዕልና አላቸው። አዳም ከወረደበት ምድረ ፋይድ ወደ ገነት ተመልሷል። ክርስቶስ አዳምን ለማዳን ከሰማይ ቢወርድም ወደ ቀደመ ክብሩ ተመልሶ ወደ ሰማይ አርጓል። ዕፀ መስቀሉም በንጉሠ ሮም ሕርቃል አማካኝነት በምእመናነ ኢየሩሳሌም ጾምና ጸሎት በ614 ዓመተ ምህረት ወደ ኢየሩሳሌም ተመልሷል። በኃጢአት የወደቀ ሰውም በንስሐ ወደ ጽድቅ ወደ ቅድስና ወደ ክብር ያርጋል። ጾሙን የበረከት የረድኤት ጾም ያድርግልንና ከዚህ በመቀጠል በዚሁ በጾመ ሕርቃል የመጀመሪያ ቀን የሚሰበከውን መስዋዕትና የሚነበበውን ቅዱስ ወንጌል
እንደሚከተለው እናቀርባለን። ብእሴ ደም ወጉህላዊ ያስቆርር እግዚአብሔር ወአንሰ በብዛ ምሕረትከ በውእ ቤተከ ወእሰግድ ውስተ ጽርሐ መቅደስከ በመፈሪሆትከ። ብእሴ ደም ወጉህላዊ ያስቆርር እግዚአብሔር ወአንሰ በብዛ ምሕረትከ በውእ ቤተከ ወእሰግድ ውስተ ጽርሐ መቅደስከ በፈሪሆትከ። መዝሙር 5 ቁጥር 6 ላይ የሚገኝ ነው። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስና መቅደስህ እሰግዳለሁ። ባረክ ዘእም ወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 15 ቁጥር 12 እስከ ፍጻሜው እንዲህ ይላል። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እኔ ያዘዝኋችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቃችኋለሁና። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። እርስ በርሳችሁ እንድትዋደዱ ይህንን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔ እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኋችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስም ያደርጉባችኋል። እኔ መጥቼ ባልነገርኋቸውስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረግሁ ኃጢአት ባልሆነባቸውም ነበረ። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። በወልድ አመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን።